ስለሚስቴ ከሆነ ምንም ማሰብ አይግባሽ። ሁሉን ነገር በድብቅ እናደርገዋለን። ግን ያው ግፍ እንዳይሆንብኝ እኮ ነው። እኔ በሰው ላይ ግፍና ተንኮል ማድረግ ምንም አይሆንልኝም። ያው እንደምታውቂው ከፈቷት ብዙ ሀብቴን ይዛብኝ ትሄዳለች። ሄሎ፣ ምንድነው? መድብር የተፈጠረ ችግር አለ እንዴ? ዋናው ጠላታችን እዚህ አዲስ አበባ ገብቷል። አታስብ፣ አንድ ላይ ይከፈላል። ይልቅ የሆነ ዶክተር ታገኝልኛለህ። ያው በኑሮ የታመመው ሀገሪቷ ላይ ቢበዛም አልፎ አልፎ አካሚውም አይጠፋም። በስርዓት አናግረኝ። ይሄ የኔም ያንተንም ህይወት የሚቀየር ስራ ነው። ከዛ 7 ዓመት እንደሰራው ገንዘቤን በሙሉ የምልከው ለሱ ነበር። ቤት እንደሰራ ነግሮኝ ቪዲዮ ሲልክልኝ ሀገሬ ገብቼ ከእህቴ ጋርና ከትዳር አጋሬ ጋር ለመኖር ጓጓ። ይልቅ ክትፎ ብትል አማረኝ እንዳትይ ብቻ። እኔ ምን አገባኝ? ልጅ ለሽታ እንዳይወጣበት ብዬ ነው። ሌላ ቦታ ችግር የለውም። ፊቱ ላይ ቢወጣበት ግን አስበዋል። እና ገና ለገና ልጅ ለሽታ ይወጣል ብዬ እኔ ለአንድ ክትፎ 3000 ብር አውጥቼ አናቴ ይናውዝ። ለነገሩ እኔ ነኝ ጥፋተኛ። ተመለስ ብያለሁ። ቢያንስ ያንቁኝ ቀስ ነው የነቁኝ እንዳልሞትበት እጄ ነው። ተናገር። ማነው ሰምነው ብሎ ባከ ምን ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንደምን አላችሁ? እንደምን ቆያችሁልኝ? ነው እንግዲህ ከ2 ወር በኋላ ተመልሼ ከች ብዬላችኋለሁ። እንደምን አላችሁ? እንዴት ከርማችሁ? እናንተ ግን ሰው ሲጠፋ የት ጠፋ ብላችሁ አትጠይቁም? እንዲህ ነው ግን እንዲህ ነው ደንበኝነት፣ እንዲህ ነው ወዳጅነት። በሀገራችን በባህላችን እኮ የሆነ ሰው ሲጠፋ የት ጠፋ እንዴት ሆነ ምናምን ይባላልና ለማንኛውም እንዴት አላችሁ? ዛሬ እኔ እናንተን ልወቅስ አይደለም የመጣሁኝ። ሰላም ናችሁ ወይ? እንዴት ይዟችኋል? እንግዲህ በጣም ረጅም ጊዜ በኋላ ተመልሼ ስለመጣሁ ሁሉ ነገር በጣም ግራ ግብት ብሎኝ ነበር። ነገር ግን ደስ የሚል ደስታ ላይ ደርሻለሁ ማለት ነው። እንግዲህ አዳዲስ ታሪኮች ተጨምረውበት፣ ነገር ግን ደግሞ በጉጉት ተጠብቀው የነበረው ሁልጊዜ በተደጋጋሚ ብሩክና ቅድስት መጋባት አለባቸው እያልኩ አጀንዳ የማደርገው ጉዳይ ነበረ። ነገር ግን ዛሬ እንግዲህ በክፍል 158 ወይዘሮ ማህሌትም እንግዲህ እርር ኩምትር ብላለች ማለት ነው። እንግዲህ ቅድስትና ብሩክ እንግዲህ ኦልሬዲ የሽምግልና ጉዳይ ተልኮ ተጣምረዋል ማለት ነው። በጣም እጅግ ከምንም በላይ ደስ ብሎኛል። በጣም እርግጠኛ ነኝ አብዛኞቻችሁ በዚህ ጉዳይ ላይ በጣም ደስ ብሏችሁ ይሆናል ብዬ ተስፋ አደርጋለሁ። ከዛ ውጭ ግን አንድ ታሪክ አለ። እንግዲህ መጀመሪያ ላይ ያለው ፒክቸር የተወሰደው እንግዲህ ብዙ ጊዜ እህቶቻችን እንድትማሩበት እንደዚህ አይነት ነገር ዙ መምጣቱ በጣም ደስ ብሎኛል። ምክንያቱም ከዚህ ቀደም ላይ ትምህርት አስተማሪነት ያንሰዋል እያልን ስንተቸው ነበረ። ነገር ግን አሁን ያየሁት ነገር ጥሩ ነገር ይዞ መጥቷል። ጥሩ ታሪክ ነው። ምክንያቱም በተለይ እንደዚህ በስደት ያሉ እህቶቻችን በማጭበርበር ቤት ሰርቼልሻለሁ፣ እንዲህ አድርጌልሻለሁ፣ ይህን እያረኩልሽ ነው እያሉ ሌላ ታሪክ ውስጥ የገቡ ወንዶች አሉ። እህቶቻችን ለፍተው ደክመው እንጦርበታለን ወይም እናርፋለን ገንዘብ አለን ብለው ወደ ሀገራቸው ሲመለሱ የሚገጥማቸው በርካታ ታሪኮች አሉ። ከነዛም ውስጥ እንግዲህ እህታችን የራሷን እህት አግብቶ ጭራሽ ደግሞ በጣም እሷን ልትቋቋመው በማትችልበት ደረጃ የገንዛ እህቷን አግብቶ ነው የጠበቃት ባሏና ሁላችንም እንደዚህ አይነት ታሪክ በየውስጣችን ደብቀን የያዛችሁት ይኖራል። ነገር ግን ጥሩ ነገር ነው በዚህ ድራማ ውስጥ እንደዚህ አይነት ታሪክ መጨመሩ ጥሩ ነው ብዬ አስባለሁ። ምክንያቱም ደግሞ ይህን ድራማ አብዛኛው የሚከታተለው በስደት ላይ ያሉ በተለይ በአረብ ሀገራት ያሉ እህቶቻችን ያው ቁጭ ሲሉ ከድብርትም ከምንም ለመውጣት እንደዚህ አይነት ሙቪዎችን ይመለከታሉና እንደዚህ አይነት አስተማሪ መልእክቶች በዚህ ድራማ ውስጥ መካተቱ በጣም ይበል የሚያሰኝ ነው። ምክንያቱም እኔ ከዚህ ቀደም ድራማው በጣም ወይ ማለቅ መቻል አለበት፣ ከዛ ውጭ ግን አስተማሪነቱ ያንሰዋል፣
ሁልጊዜ የታሪክ ድግግሞሽ ነው ያለበት እያልኩኝ ስተች ነበረ። እንግዲህ ትችታችን ሰምታችሁ እንደዚህ አይነት ታሪክን መጨመራችሁ በዚህ ድራማ ውስጥ እጅግ አድርጌ ከልብ አመሰግናለሁኝ። እኔ በበኩሌ ያለፉኝ ሲኖች አሉ፣ እነሱን ተመልሼም ወደኋላ የማያቸው ይሆናል ማለት ነው። እንግዲህ ወይዘሮ ማህሌት ተስፋ ሙሉ በሙሉ ወደ መቁረጡ ሄዳለች። እንግዲህ ሸባውን እያሽኮረመመች ነው የምትገኘው። ምክንያቱም ኦልሬዲ እንግዲህ ብሩክ ከሷ እጅ ሙሉ በሙሉ ወጥቷል ማለት ነው። ወይዘሮ ዳጣም እንግዲህ እንዴት ብሩክ ሊያገባ ሲል ሳይነገር የቀረን ባዳርጋችሁኛል እያለች ትችት ላይ ነች። እንግዲህ ምሳሌም እንዴት ሳይነግሩሽ ቀሩ እውነትም ባዳርገውሻል ማለት ነው። ቅድስትዬ ጋር ሽማግሌ ተልኳል እኮ ለምን አልነገሩሽም እያለቻት ነው። እውነት እንደው ዳጣን አልነግረዋት ከሆነ እኔም በጣም እጅግ ነው ማዝንበት በብሩክ ማለት ነው። ብቻ ግን በጣም ደስ ብሎኛል። አቶ ዝና ዛሬም ተመልሶ እንግዲህ በብሩክና በመድብል እጅ ገብቷል። እንግዲህ ጉልበተኛ ጥሎበታል። በየጊዜው እየታሰረ ይቀጠቀጣል። ግን ደግሞ አሁን እኔ በጣም ምን እንደናፈቀ ታውቃላችሁ? የዝናና የሉላ 80 ተቀዶ ሞገስና ሉላ የሚጋቡበት ጊዜ ናፍቆኛል። እንግዲህ ሌላው ጠበቃው እንግዲህ ሉላን ሲያስቸግራት የነበረው ጠበቃ አለ። እንግዲህ እንዳልኳቸው በርካታ ሲኖች አልፈውኛል። ምክንያቱም በጣም ረጅም ወደ 70 ክፍል አካባቢ ያለ ነው ያቆሙት። ኦልሞስት 2 ወር ሆኖኛል እንግዲህና ስለዚህ ያን ሁሉ ታሪክ ተመልሼ ወደ ኋላ አላየሁትኝም። በምን መልኩ ወደዚህ ተመልሶ እንደገባ ወይም ቤተሰባቸው እንዴት ሊሆን እንደቻለ። ምክንያቱም ሉላን በጣም ያሰቃያት ነበረ። ከኔ ጋር ካልተኛች በሚል ብዙ ሰቆቆችን እያደረሰባት እንደነበረ ነው የማውቀው። ነገር ግን አሁን ደግሞ ቤተሰብ ሆኖ አግኝቼዋለሁኝ። እንዴት ቤተሰብ ሊሆን ቻለ? ከምን ላይ ነው ታሪኩ የተቀየረ የሚለውን እስኪ እናንተ በኮመንት ንገሩኝ። እንግዲህ ግን ከዚህ በኋላ ግን ዳይ ቱ ዳይ ሪያክት እያደረኩኝ ወይም የማያቸውን ነገሮች እዤ እመጣለሁ ማለት ነው። ከዛ ውጭ ዛሬ ሙሉ በሙሉ ደስታዬን መግለጽ የምፈልገው። በሌላ በኩል እንግዲህ ዝና ላይ አሁንም ተጽዕኖ እያደረጉበት ነው፣ መድብልና ብሩክ ማለት ነው። ጫና እያደረጉበት ነው። እንግዲህ እንዳይሞት እንዳይድን አድርገው ብዙ ቻለንጆችን ብዙ እርምጃዎችን እየወሰዱበት ይገኛሉ። ምክንያቱም የክፉ ሰው መጨረሻው እንደዚህ ነው። አሁን ሁለቱ በጣም ስለተባበሩ ወንድማማቾቹ። አንዳንዴ ወንድም ይኖራችሁ ግን በነገራችን ላይ እንዲሁ ወንድም የሌለው ሰው ማንም ነው ዝንብ ራሱ ይንቃችኋል፣ ወንድም ከሌላችሁ። አሁን ብሩክ ብቻውን ሆኖ ቢሆን ምን ያክል ምስቅልቅል ያለ ህይወት ውስጥ እንደሚሆን አስባችሁታል? በጣም ብዙ ነገር። ግን መድብል ከኋላው መምጣቱ ወንድም መኖር እንዴ! ወንድም ኮሳሳም ቢሆን ወንድም ይኖራችሁ። እውነቴን ነው የምነግራችሁ ነገር ኮሳሳም ቢሆን ወንድም ይኖራችሁ። እንደው ለስሙ ራሱ ወንድም አላችሁ ሲባል ራሱ የሆነ ውበት አለው፣ ግርማ ሞገስ አለው፣ መፈራት የሚባል ነገር አለውና እንግዲህ ብሩክ ብቻውን ቢሆን ኑሮ ዝና ምን እንደሚያደርገው ታውቃላችሁ። ነገር ግን መድብል ስላለለት የኋላ ደጅን ሆኖታል። ያው ሞጌም እንግዲህ ያቋርጣ ፈርታ ወደ ኋላ የምትሮጥ ብትሆንም ከጎኑ ነበረች። እንግዲህ ውለታው አይረሳም ማለት ነው። በሌላ በኩል ኤፍራታና ደላላው እንግዲህ ያው ከሰርግ በፊት ሽኮለሌ ብለዋል መሰለኝ። እንግዲህ ያስረግዛሃል፣ ይሄን ነገር አምጣ እንዲህ አምጣ ያለችው በዚህ ኑሮ ውድነት እኔ ታመጣለሁ 3000 ክትፎ ታመጣለሁ እያላት ነው። ጥሩ ነው። እንደዚህ ዳሰስ አድርጉት። የኢትዮጵያ ኑሮም እንግዲህ አንዲት እርጉዝ ወይም አንዲት ነፍሰ ጡር እናት ስጋ እንኳን ቢያምራት 3000 ብር ሊኖራት እንደሚገባ በኑሮ ውድነት የሚሰቃየውን ህዝብም እግር መንገዳቸውን ድምጽ እየሆናችሁ ስለሆነ ቴንኪው ለማለት እንወዳለን። ያው እንግዲህ ነፍሰ ጡሯ ግን እንደው ገና ነፍሰ ጡር ነኝ ብለሽ እያማኸኘች ይህን ካላመጣ ይሄ ምናምን ነገር ምናምን እያላችሁ አታስቸግሩ ባሎቻችሁን ለማለት ነው። ሴቶች ላይ ነው እንግዲህ እንዳትወርዱብኝ። ከመጀመሪያውም ነፍሰ ጡር ሲሆን ሲያምረኝ የማይገዛልኝን ነገር ከሆነ አላገባው ምናምን ነገር እንዳትሉ። እንደዛ ብሎ ካላችሁ ደግሞ ቁሞ መቅረት ይመጣልና ስለዚህ በአቅማችሁ በመጠናችሁ ነው ሊያምራችሁ የሚገባ። ነፍሰ ጡር ስትሆኑ መኪና ማራይ ስትሉም እኛ የትም ልናመጣ አንችልም። ያው ያለን ነገር ካለ ታውቃላችሁ፣ እኛ ለእናንተ ካላደረግን አይሆንልንም እና ነፍሰ ጡሯ አንዳንዴ እለፊው ያው መርዞ ደግሞ ገንዘብ ማውጣት አይወድም ብዙና እለፊው ለማለት ነው።
በሌላ በኩል እንግዲህ ማህሌት አሁንም ደግሞ ሌላ ሴራ እየጎነጎነች ትገኛለች። እንግዲህ መርዞን ተጠቅማ አሁን ማጥመድ የፈለገችው ይሄንን ሰው ነበረ። ይሄ ሰው ደግሞ እንዴት ትሰልለኛለህ በሚል እንግዲህ መርዞን እንደ ቋንጣ አንጠልጥሎ ሰቅሎታል። መርዞም እንግዲህ በጣም ነው ያሳቀኝ። ቀስ አድርገህ እንዳትገለኝ፣ ቀስ አድርገህ ነቀኝ እንዳትገለኝ እያለች ነው እንደሚገላት እሷት። ቀስ አድርገህ ነቀኝ እንዳትገለኝ። የሚገርም ነው። ኤኒዌይስ እኔ በጣም እጅግ ከምንም በላይ ተመችቶኝ አግኝቼዋለሁ። ምክንያቱም እኔ በፊት ከዳጣና ከምሳሌ ኮምፔር ማድረግ የነበረው ዳጣ ይቀጥል ምሳሌ ይቋረጥ የሚል ሁሉ አስተሳሰብ ነው የነበረኝና አሁን ላይ ግን ጥሩ ይዘቱ ጠንከር ያለ ታሪኮቹ ማስተማሪ እየሆኑ መጥተዋል ማለት ነው። በዚህ ድራማ ላይ ግን መግቢያው ላይ በተቀመጠው ቪዲዮ ታሪክ ላይ ግን በርካቶቻችሁ መማር መቻል አለባችሁ፣ ራሳችሁን መለወጥ መቻል አለባችሁ። ምክንያቱም እናንተ አግብታችሁ ትሄዳላችሁ ብዙ ጊዜ ወይም በፍቅረኝነት ሀገር ቤት ውስጥ አስቀምጣችሁ ትሄዳላችሁ። ቤት እየሰራው ነው፣ ይሄን እያደረኩላችሁ ነው፣ ምናምን መኪና ገዝቼ ምናምን ስትባሉ ያለ ሀብታችሁን እየላካችሁ ጉልበታችሁን ጨርሳችሁ ወደ ሀገራችሁ ስትመለሱ ያው እናንተ የምትጦሩበት ነገር ሳይኖራችሁ ሲቀርና ገንዘቡም ጠፍቶ ሲቆያችሁ ተስፋ የመቁረጥ ስሜት ውስጥ ልትገቡ ትችላላችሁ። እንግዲህ በዚህ ታሪክ ውስጥ እህታችን ያየናት ምንድነው በሰው ተጋብዛ እንኳን ብላክ ሌብል ወይም ዳብል አውርዱልኝ እያለች ያለችበት ሁኔታ ያለ። ይሄ በሰውኛ ሳይሆን ስሜታዊ ከመሆን አንጻር ነው። እንግዲህ ባሏ ገንዘቧን አጥፍቶ እህቷን አግብቶ ነው የጠበቃት። ሁላችሁም እንደዚህ አይነት ታሪክ ሲገጥማችሁ መጥፎ ውሳኔዎች ልትወስኑ ትችላላችሁና እንደዚህ አይነት ነገሮች ከመፈጠራቸው በፊት ጥንቃቄ ማድረግ ያስፈልጋል። በተለይ በስልክ ያወቃችሁትን ሰው ባል ይሆነኛል ብላችሁ ከማጨታችሁ በፊት ወይ ብታጩትም እንኳን ገንዘብ ከመላክ ፈጽሞ መቆጠብ መቻል እንዳለባችሁ እኔም እግረ መንገዴን ማሳሰብ እወዳለሁኝ። እንግዲህ ብሩክና ቅድስት መልካም የትዳር ዘመን ያድርግላችሁ ለማለት እወዳለሁ። ነገር ግን ዛሬም ወይዘሮ ማህሌት በነ ብሩክ ቤት ላይ ያላትን ሴራ ማቋረጥ አትፈልግም፣ ወደፊት ትቀጥላለች። እንግዲህ በቀጣይ የምንጠብቀው የሞገስንና የሉላን ጋብቻ ይሆናል። ያ የሚሆነው ግን እንግዲህ ዝና ከፈረመ ብቻ ነው ማለት ነው። ምክንያቱም ዝና ፈርሞ 80ውን መቅደድ ካልቻሉ በፍጹም ሉላና ሞገስ መጋባት አይችሉም። ምክንያቱም ሞገስ ወንጀለኛ ሊሆን ስለሚችል ማለት ነው። እንግዲህ በጣም ደስ ብሎናል። ዛሬ እንግዲህ አብረን ሰርጋቸውን አክብረናል። ቀጣይ እንግዲህ ምን ሊፈጠር ይችላል የሚለውን ግን ያው በየቀኑ ይዤላችሁ የምመጣ ይሆናል። ወይዘሮ ማህሌት አሁንም የማጭበርበር ስራ እየሰራች ነው ሽማግሌው ጋር። እንግዲህ ምን ፈልጋ እንደተጠጋችው እዚህ ሽማግሌ ጋር የሚታወቅ ነገር የለም። ሰውየው አይ ቲንክ ዶክተር ይመስለኛል። ስለዚህ እሱንን እንዲሰልልላት ደግሞ መርዞን ነው የቀጠረችው። መርዞን እንግዲህ ያው ለገንዘብ የሚሞት ደላላ ስለሆነ የምታገኘው ጥቅም የተሻለ ነው ስላለችው ስለላ ላይ ተጠምዷል ማለት ነው። ወይዘሮ ማህሌት እንግዲህ የእሷ ልጅ ሳይኖራት ልጁ የኔ ልጅ ናት ብላ ሟሽታለች። እንግዲህ በመሃል መርዞም ከች ብሎባት አዋርዷታል ማለት ነው። እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ይሄን ቪዲዮ ግን ላይክ እና ሼር ማድረጋችሁ በፍጹም እንዳይረሳ። ይሄ ቪዲዮ 50,000 ማስገባት አለባችሁ። ምክንያቱም ቻናሉ ኦልሬዲ 0 ሰዓት ላይ ደርሷል። እኔ ቪዲዮ እየጫንኩበት ስላልነበረና እስኪ እናንተ ማታሳፍሩኝም 50,000 አስገቡትና ሪያክት ያደረግነው ውይይቶችን ሐሳቦችን ይዤላችሁ መጣለሁኝ። እንግዲህ በቅድስና በብሩክ ጋብቻ ደስተኛ የሆናችሁ በሙሉ እንኳን ደስ አላችሁ። ብሩኬና ቅድስት እያላችሁ ኮመንት መስጫ ሳጥን ስር አጥለቅልቁት ከልብ ቅርጽ ጋር። በተረፈ በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ ያላሰባችሁ ሲሳይ እንዲገጥማችሁ መኝላችኋለሁ። አገራችን ሰላም ያድርግልን። እኔ ውድድ ነው ማድረጋችሁ ሙሉ ፎሎወሮቼ ሰናይ ጊዜ እንዲሆንላችሁ ተመኘሁኝ።